እንስሳትን ለስለላ ተግባር የሚጠቀመው የአሜሪካዊ ስለላ ድርጅት CIA በእንስሳት ዓለም ውስጥ የተደበቀ እውነታ ከታላላቅ የሆሊውድ የሳይንስ ልብ ወለድ ፊልሞች በበለጠ ያስገርማል። አንዲት ተራ የምትመስል እርግብ በሶቪየት የኒውክሌር ሰርጓጅ መርከቦች ላይ ከፍተኛ ጥራት ያለው ካሜራ ታጥቃ የመረጃ ምንጭ ስትሆን፣ በባህር ጥልቀት ውስጥ ደግሞ ዶልፊኖች የጠላት መርከቦችን በፈንጂ አልፎ ተርፎም በጥቃቅን የኒውክሌር ቦምቦች ለማውደም ሰልጥነው ተሰማርተዋል። በአየር ላይ የሚበረው ቁራ እንዲሁ ተራ ወፍ ሳይሆን የኬጂቢ ወኪሎች በሚያርፉበት የሆቴል ክፍል ውስጥ የድምፅ መቅጃ መሳሪያዎችን ለመትከል የተላከ የቴክኖሎጂ ባለሙያ ነው። እንዲሁም እጅግ የሚያስገርመው አኮስቲክ ኪት የተሰኘው ፕሮጀክት አንዲትን ድመት በቀዶ ጥገና በጆሮዋ ማይክሮፎን በጅራቷ ደግሞ አንቴና በመግጠም በቻይና ዲፕሎማቶች ላይ እንድትሰልል ማድረጉ ነው። እነዚህ ሁሉ ታሪኮች ለብዙ ዘመናት እንደ ተረትና አፈ ታሪክ ቢቆጠሩም እውነታው ግን ከምናብ በላይ ረቂቅ ነው። ለብዙ አስርተ ዓመታት በሚስጥር ተሸፍነው የቆዩት እነዚህ የሲአይኤ ኦፕሬሽኖች እንደ አውሮፓውያን አቆጣጠር በ2019 ይፋ በሆኑ ሰነዶች አማካኝነት የእንስሳት ሰላዮች መሆናቸው ተረጋግጧል። የሰው ልጅ የራሱን ውስንነት ለመሙላት ሲል እንስሳትን እንደ መሳሪያ ለመጠቀም ሲሞክር ቆይቷል። የውሻ የማሽተት ስሜት ከሰው ልጅ እስከ 10 እጥፍ የሚበልጥ በመሆኑ እጽንና ሌሎች ህገወጥ ቁሶችን ለመለየት ወደር የለውም። ይሁን እንጂ እንስሳትን ለጦርነትና ለስለላ ተግባር የመጠቀም ታሪክ ረጅም ዘመናትን ያስቆጠረ ነው። ለምሳሌ ያክል የካርቴጅ ጄኔራል ሃኒባል የአልፐስ ተራሮችን አቋርጦ ጣሊያንን ለመውረር የጦር ዞኖችን ተጠቅሟል። በሁለተኛው የዓለም ጦርነት ወቅት ደግሞ የፖላንድ ጦር ቮይቴክ የተባለ ቡናማ ድብ በጣሊያን ድንበር አሰማርቶ ነበር። በቅርብ ጊዜ ደግሞ የዩናይትድ ስቴትስ ጦር በኢራቅ ውስጥ የዶልፊኖችን ተፈጥሯዊ ማስተጋባት ችሎታ በመጠቀም የውሃ ውስጥ ፈንጂዎችን ለማግኘት ሞክሯል። እነዚህ ከእንስሳት ጋር የተያያዙ ወታደራዊ ስራዎች በአብዛኛው በሚስጥር የተሸፈኑ በመሆናቸው ፕሮግራሞች ምን ያክል ውጤታማ እንደሆኑ በትክክል ለመናገር አስቸጋሪ ነው። ይሁን እንጂ አልፎ አልፎ ፍንጮች ይታያሉ። ለምሳሌ ያክልም እንደ አውሮፓውያን የዘመን አቆጣጠር በ2019 በኖርዌይ ባህር ውስጥ በካሜራ መሳሪያ የታጠቀ ቤሉጋ አሳ ነባሪ ተገኝቶ ነበር። ማሰሪያው የቅዱስ ፒተርስበርግ ንብረት የሚል መለያ የነበረው ሲሆን አሳ ነባሪው የሩሲያ ሰላይ ነው በሚል ክስ ቀርቦበታል። በተመሳሳይ ሁኔታ እንደ አውሮፓውያን አቆጣጠር በ2007 ኢራን በኒውክሌር ማበልጸጊያ ፋብሪካው አቅራቢያ 14 ሽኮኮች ለስለላ ተልዕኮ ተሰማርተዋል በሚል በቁጥጥር ስር ማዋሏ ይታወሳል። እንደ አውሮፓውያን የዘመን አቆጣጠር ደግሞ በ2018 አንድ ከፍተኛ ወታደራዊ አማካሪ ለጋዜጠኞች እንደገለጹት የምዕራባውያን የስለላ ተቋማት ስለ ኢራን የኒውክሌር መርሃ ግብር መረጃን ለመሰብሰብ እንሽላሊቶችን እንደ መሳሪያ ሲጠቀሙ ቆይተዋል። እንስሳት የሰው ልጆች ሊያገኟቸው የማይችሏቸውም ተፈጥሯዊ የሆኑ የስለላ ጥቅሞች አሏቸው። ዋነኛው ጥቅሞች ያለምንም ጥርጣሬና ክትትል መንቀሳቀስ መቻላቸው ነው። ፕሮጀክት አግዚዮላይት በ1960ዎቹ አጋማሽ ላይ CIA ፕሮጀክት አግዚዮላይትን ጀመረ። የዚህ ተልዕኮ ዋነኛ ግብ የስለላ መሳሪያዎችን ወይም ሴንሰሮችን በተመረጡ ቦታዎች ላይ ለመትከል፣ ለማጓጓዝ ወይም መልሶ ለመሰብሰብ የሚያስችሉ የሰለጠኑ የአዕዋፍ ወኪሎችን ማዘጋጀት ነበር። በአጭር አነጋገር CIA ወፎችን እንደ ቀረጻ መሳሪያ ተሸካሚነት በማሰልጠን ለስለላ ተግባር ለማሰማራት ይሞክር ነበር። ሆኖም ለስለላ ተስማሚ የሆኑ ወፎች የትኞቹ ናቸው የሚለው ጥያቄ ወሳኝ ነበር። ለዚህ ተግባር ደግሞ በርካታ አዕዋፍት ታጭተዋል። እያንዳንዶቹ የተሻለ ብቃት አሳይተዋል። በተለይም ብራንዲና ጌቢ የተባሉ ሁለት ጭልፊቶች በፕሮግራሙ ውስጥ እጅግ ታማኝና ቆራጥ መሆናቸውን አስመስክረዋል። እነዚህ ጭልፊቶች በማያውቁት አካባቢ ውስጥ እንኳን የተወሰኑ ነገሮችን ወይም ምልክቶችን ለይቶ የማወቅ ልዩ ችሎታ የነበራቸው ሲሆን ከ0.4 ኪሎ ግራም በላይ የሚመዝን ጥቅል ተሸክመው ከ1 ማይል በላይ የመብረር አቅም ነበራቸው። እነዚህ ወፎች ከለበሱት መታጠቂያ ላይ ቁሶችን በራሳቸው የማውረድ ልዩ ብቃትም አላቸው። ፕሮጀክት አግዚያል በካሊፎርኒያ የባህር ዳርቻ በሚገኘው የሳንት ክሌሜንቲ ደሴት የባህር ኃይል ተቋም ውስጥ ተጀመረ። በዚያም CIA የተለያዩ ዝርያ ያላቸው ወፎችን የጽናት ብቃት ይፈትን ነበር። የወፎቹ ተግባር ከደሴቲቱ ተነስተው ባህር ላይ ወደ ምትገኘው ጀልባ መብረርና ከዚያም በሰላም መመለስ ነበር። ይህም ተግባር ቀላል ቢመስልም ሰፊው የርቀት ክልልና ኃይለኛ የባህር ነፋስ ፈታኝ ያደርገው ነበር። አንድ የCIA ወኪል በጠላት ወኪሎች መካከል የሚደረገውን ውይይት በድብቅ ለመቅዳት አቅዷል። ውይይቱ የሚካሄድበትን ትክክለኛ ቦታ፣ ህንፃና ክፍሉን ጭምር በግልጽ ያውቃል። አሁን የቀረው ትልቁ ፈተና የመቅጃ መሳሪያውን ሳይታወቅ ከተሳታፊዎች አቅራቢያ ማድረስ ነበር። ይህንን ለማድረግ ከታለመው ክፍል በ300 ጫማ ርቀት ወደሚገኝ ሌላ ህንፃ በመሄድ ምቹ ቦታ ይይዛል። ከእርሱ ጋር የሰለጠነ ቁር አለ። ወኪሉ በትክክለኛው ቅጽበት ውይይት በሚካሄድበት ክፍል መስኮት ላይ በሌዘር አማካኝነት ምልክት ያደርጋል። ወዲያውኑ ቁራውን ሲለቀው አነስተኛ የማዳመጫ መሳሪያ በምንቃሩ ይዞ ሌዘሩ ወደሚያመለክትበት የመስኮት ጠርዝ ይበራል። መሳሪያውን ይዞ ካስቀመጠም በኋላ ወኪሉ ላይ መብራት በማብራት ቁራው እንዲመለስ ምልክት ይሰጠዋል። ውይይቱ ተጠናቆ መረጃው ከተቀዳ በኋላ ቁራው በዚህ በተመሳሳይ ዘዴ ተመልሶ በመሄድ መሳሪያውን እንዲያመጣ ይላካል።
መስከረም 1976 ዓ.ም የአየር ላይ ፎቶግራፎች ሶቪየት ህብረት በሌኒንግራድ ውስጥ የኒውክሌር ሰርጓጅ መርከቦችን እየገነባች መሆኑ ያሳያል። ሆኖም CIA ይበልጥ ዝርዝር መረጃዎችን ይፈልጋል። የስለላ አውሮፕላኖች ከኢላማቸው በላይ በ10 ሺዎች የሚቆጠሩ ጫማ ከፍ ብለው ይበራሉ። ሳተላይቶችም ቢሆኑ ከህዋ ውስጥ ሆነው ነው ምስሎችን የሚቀርጹት። ከነዚህ ረጅም ርቀቶች ደግሞ እጅግ ጥራት ያላቸውና ዝርዝር መረጃዎችን የሚሰጡ ፎቶግራፎችን ማግኘት ፈጽሞ የማይቻል ነበር። እዚህ ላይ ነው እርግቦች ወደ ተልዕኮ የሚገቡት። አንድ የሰለጠነች እርግብ የአየር ሁኔታው ምንም ይሁን ምን በማንኛውም ጊዜ ቀንም ይሁን ማታ ከኢላማው በላይ በ100 ጫማ ከፍታ ላይ ብቻ መብረር ትችላለች። ከሁሉም በላይ ደግሞ እርግብን ማንም ሰው እንደ ሰላይ አይጠረጥራትም። ለስራውን በሚገባ ሊሰለጥኑ የሚችሉ የአፍ ዝርያ ናቸው። እርግቦች ለጦርነትና ለስለላ ተግባር እንግዳ አይደሉም። በሁለተኛው ዓለም ጦርነት ወቅት የብሪታንያ ብሔራዊ እርግብ አገልግሎት በናዚ ቁጥጥር ስር በነበሩ የአውሮፓ ክፍሎች ውስጥ እርግቦችን በፓራሾት ያወርድ ነበር። ሰዎችም ስለ ጠላት እንቅስቃሴና ስለ ዕለት ተዕለት ሁኔታዎች መረጃዎችን በማያያዝ እርግቦችን መልሰው ይልኳቸው ነበር። ለዚህ ሁሉ ስኬት ቁልፉ ደግሞ እርግቦች ያላቸው ልዩና ተፈጥሯዊ የሆነ ወደ ቤት መመለስ ደመ ነፍስ ነው። እርግቦች ከየትኛውም ቦታ ቢለቀቁ ወደ ቤታቸው የሚመለሱበትን መንገድ የማግኘት አስደናቂ ችሎታ አላቸው። ይህም ተፈጥሯዊ ችሎታ እስከዛሬ ድረስ በሳይንሱ ዓለም ሙሉ ለሙሉ አልተደረሰበትም። የሲአይኤ የምርምርና ልማት ቢሮ ይህንን የእርግቦች ተፈጥሯዊ ብቃት ለአየር ላይ ፎቶግራፍ ስራ ለመጠቀም እንዲቻል ወፎች ተሸክመውት የሚበሩትን ልዩ የ16 ሚሜ ካሜራና መታጠቂያ ፈጠረ። መታጠቂያው ከቆዳ የተሰራ ሆኖ ከወፎቹ አካል ጋር በሚስማማ መልኩ በቬልክሮ የሚላቀቅና የሚጣበቅ ነበር። ይህም መታጠቂያ ወፎች ሙሉ በሙሉ የመንቀሳቀስ ነፃነት እንዲኖራቸው ከማድረጉም በላይ በበረራ ወቅት ካሜራው ሳይናወጥ እንዲረጋጋ ተደርጎ የተነደፈ ነው። ካሜራዎቹ በራሳቸው እጅግ ቀላልና አነስተኛ ሲሆኑ ፊልሙን የሚያንቀሳቅስና ፎቶግራፍ የሚያነሳ ወይም ሸተር በባትሪ የሚሰራ ትንሽ ሞተርም ተገጥሞላቸዋል። በተጨማሪም እያንዳንዱ ካሜራ ፎቶ የሚነሳበትን ጊዜ የሚወስን የራሱ የሆነ የሰዓት መቆጣጠሪያ ነበረው። በልምምዱ ወቅትም ብዙ ወፎች በመንገድ ላይ መጥፋት እድላቸው ከፍተኛ ነበር። እያንዳንዶቹ እርግቦች ያለምንም ምክንያት ጠፍተው ሲቀሩ፣ ሌሎች ደግሞ በድሮ አፍ ጥቃት ህይወታቸውን ያጡ ነበር። በተጨማሪም በረጅም ርቀት የበረራ ስልጠና ወቅት በርካታ እርግቦች ከፍጥነታቸው የተነሳ በታላላቅ አውራ ጎዳናዎች በጣም ዝቅ ብለው ሲበሩ በመኪና አደጋ በመገጨት አደጋ ይደርስባቸው ነበር። አልፎ አልፎም ወፎች ለእነርሱ ተብለው የተሰሩትን ውድና ልዩ መሳሪያዎች እንደታጠቁ ይጠፉ ነበር። እነዚህ ኪሳራዎች የገንዘብ ወጪን ብቻ ሳይሆን ከፍተኛ ጊዜንም የሚጠይቁ ነበሩ። ምክንያቱም አንድ ወፍ በጠፋ ቁጥር አዲስ ወፍ ገዝቶ እንደገና ማሰልጠን የግድ ይላል። በእርግቦቹ አማካኝነት የተነሱት አንዳንድ ምስሎች እጅግ ከፍተኛ ጥራት ያላቸውና ዝርዝር መረጃን የሚሰጡ ቢሆኑም ሌሎች ደግሞ ሙሉ በሙሉ ኢላማውን የሳቱ ነበሩ። በወቅቱ ሲአይኤ የሶቪየት ህብረት በሌኒንግራድ የሆኗ ሴንት ፒተርስበርግ በሚገኘው አድሚራልቲ እና ሱዴሜክ የመርከብ ግንባታ ማዕከላት ውስጥ የኒውክሌር ሰርጓጅ መርከቦችን እየገነባች መሆኑን ያውቁ ነበር። ሆኖም ለዝርዝር መረጃ ከፍተኛ ጥራት ያላቸው ምስሎች ያስፈልጉ ነበር። እርግቦቹ አቅማቸውን የሚያሳዩበት ወሳኝ ሰዓት አሁን ነው። ለዚህም አንድ ወኪል እርግቦችን ከመመለሻ ቤታቸው ጋር በሚያገናኘው ቀጥተኛ መስመር ላይ የመርከብ ግንባታ ማዕከሉ እንዲያገኝ አድርጎ መልቀቅ ነበረበት። ይህንን ተግባር ሳይታወቅ ለመፈጸም እጅግ ጥንቃቄ የተሞላበትና ድብቅ የሆኑ የመልቀቂያ ዘዴዎች ያስፈልጉ ነበር። በሲአይኤ ሰነዶች ውስጥ ለዚሁ ተግባር እንዲውሉ የታሰቡ 3 አማራጮች ተጠቅሰዋል። ከነዚህም መካከል አንዱ ወፎችን ከረጅም ካፖርት ስር በድብቅ መልቀቅ ነበር። ሁለተኛው አማራጭ ደግሞ ልዩ ተንቀሳቃሽ የገበያ ቦርሳ በመጠቀም ወፎችን መልቀቅ ሲሆን፣ ሶስተኛውና እጅግ አስገራሚ አማራጭ ደግሞ ቮልስዋገን ቢትል መኪናን መጠቀም ነበር። ለመልቀቂያ እንዲያመችም ከመኪናው ወለል ላይ ቀዳዳ ተዘጋጅቷል። መኪናው በኢላማው አቅራቢያ በሚቆምበት ጊዜ እርግቦቹ በዚያ ቀዳዳ በኩል ይለቀቃሉ። ወፎቹም ከመኪናው ስር ወጥተው ወዲያውኑ ወደ ሰማይ ይበራሉ። የሲአይኤ ወፎች በዋጋ ሊተመን የማይችል የአየር ላይ መረጃ ለማግኘት ቢሰለጥኑም፣ ሌሎቹ ፕሮጀክት ኦክሲጋስ ስር የታቀፉ ወኪሎች ደግሞ የጠላት መርከቦችን ለማጥቃትና ለማበላሸት ይዘጋጁ ነበር። ለዚህ ስራ መሐንዲሱና የፊዚክስ ሊቁ የሆነው ጄምስ ደብሊው ፊትስግራልድ ትልቅ ሚና ነበራቸው። እንደ አውሮፓውያን ዘመን አቆጣጠር በ1964 ፊትስግራልድ ስለ ዶልፊኖች ብቃት በጥልቀት ያስብ ነበር። ፊትስግራልድ በወቅቱ ሲያነጋግሩት የነበሩት ሰው በአሜሪካ የባህር ኃይል ውስጥ ከፍተኛ ስልጣን ማዕረግ ያላቸው አድሚራል ነበሩ። እሳቸውን ፊትስግራልድን ከሲአይኤ ተወካይ ጋር ለማስተዋወቅ እጅግ ጓጉተው ነበር። በዚሁ ወቅት ነበር ፊሊፐር የተሰኘውን ዝነኛ የቴሌቪዥን ተከታታይ ድራማ መታየት የጀመረው። ታሪኩም በፍሎሪዳ የባህር ዳርቻዎች የሚፈጸሙ ወንጀሎችን ስለሚዋጋ አንድ ብልህ ዶልፊን የሚያወሳ ነበር። እንደ ማንኛውም ዶልፊን ፊሊፐር እጅግ አስተዋይ፣ ለሰው ልጆች ተግባቢና ለሚሰጡት ትዕዛዞች ፈጣን ምላሽ የሚሰጥ ፍጥረት
ፍጥረትም ነበር። በዚያም ወቅት CIA ፊትዝግራልድን ወደ ፍሎሪዳ በመላክ አነስተኛ ላብራቶሪ እንዲያቋቋም አደረገ። በዚህ መሰረትም በተመሳሳይ ዓመት የCIA ምስጢራዊ የሆነው የዶልፊኖች ማሰልጠኛ ፕሮግራም በይፋ ተጀመረ። ፕሮጀክት ኦክሲያስ። የፕሮጀክት ኦክሲያስ ዓላማ ዶልፊኖች የጠላት መርከቦችን ለማጥቃት ሊያገለግሉ እንደሚችሉ ማሳያ ነው። ይህንን ተልዕኮ ስኬታማም ለማድረግ ዶልፊኖች የተለያዩ ቁሶችን ተሸክመው እንዲጓጓዙ የሚያስችሉ ልዩ መታጠቂያዎችና የአፍንጫ ኮኖች ተሰሩ። እንዲያውም በCIA ውስጥ ያሉ አንድ ሳሊ ሁኔታውን የሚገልጽ ስዕል አዘጋጅቶ ነበር። ስዕሉም ዶልፊኖች በአሰልጣኞቻቸው የተሰጣቸውን ፈንጂዎች በደስታ እየጎተቱ በባህር ሰርጓጅ መርከቦች አናት ላይ ሲያስቀምጡ ያሳያል። ፕሮግራሙ የመጀመሪያዎቹን ተግባራዊ ፈተና በፍጥነት ማለፍ የቻለ ሲሆን አንድ ዶልፊን በባህር ላይ ባለች ፒቲ ጀልባ ሞተር ላይ አስመሳይ ፈንጂን በትክክል በማያያዝ ብቃቱን አስመስክሯል። እንደ አውሮፓውያን የዘመን አቆጣጠር በኖቬምበር 1964 የምርምርና ልማት ቢሮ ምክትል ረዳት ዳይሬክተር ፕሮጀክት ኦክሲያስ ከጠበቅነው በላይ በፍጥነት እያደገ ነው ሲል በደስታ ጽፎ ነበር። የፕሮግራም መጀመሪያ ስኬት ለሌሎች ግዙፍ ግቦች በር ከፋች ሆነ። አሰልጣኞች ዶልፊኖችን በመጠቀም ድብቅ የማዳመጫ መሳሪያዎችን ከጠላት የኒውክሌር ሰርጓጅ መርከቦች ጋር ለማያያዝ አቅደው ነበር። ተስፋ የተደረገውም መሳሪያዎችን በቀጥታ በመርከቦች አካል ላይ በመለጠፍ እጅግ ጥራት ያላቸው የድምፅ ቅጂ ማግኘት ይቻላል ሲሆን ይህም የCIA የጠላት የባህር ኃይል መሳሪያዎች እንዴት እንደሚሰሩ በጥልቀት ለመረዳት እንዲቻል ይረዳዋል። ይሁን እንጂ የታሰበው ሁሉ በተግባር ሲፈተሽ አንድ ትልቅ ፈተና ገጠመው። ይህም የዱር እንስሳቱን ለእንደዚህ አይነት ረቂቅ ተግባራት ማሰልጠን እጅግ አስቸጋሪ መሆኑ ነው። የዶልፊኖች አንዱ ዋነኛ ጥንካሬ እጅግ ማህበራዊ ፍጡራን መሆናቸው ሲሆን በተለይም ከአሰልጣኞቻቸው ጋር ጠንካራ ትስስር ሲፈጥሩ የተሰጣቸውን ተግባር ለመፈጸም ከፍተኛ ፍላጎት ያሳያሉ። ሆኖም ግን ይህ ባህሪያቸው በአንድ በኩል እንቅፋት ሊሆን ይችላል። ዶልፊኖች ተግባራትን የሚያከናውኑት አሰልጣኞቻቸውን ለማስደሰት ብቻ ከሆነ በእውነተኛ የክዋኔ ሁነቶች ውስጥ ከአዳዲስ ወኪሎች ጋር ተላምዶ በታማኝነት መስራት እንዲችሉም ረጅም ጊዜ ይወስድባቸዋል። በተጨማሪም ዶልፊኖች በረጅም ርቀት ተልኳቸው በአስተማማኝ ሁኔታ በማከናወን ስለመቻላቸው ከፍተኛ ጥርጣሬ ነበረ። CIA በሂደት የዶልፊኖችን አቅምና ውስንነትን እየተረዳ በመምጣቱ ለተጨማሪ ቴክኒክ ድጋፍ ወደ ባህር የምርምር ቢሮ ኦፊስ ኦፍ ናቫል ሪሰርች አቀና። በዚህም መሰረት እንደ አውሮፓውያን የዘመን አቆጣጠር በ1967 የዶልፊን ፕሮግራሙ ትኩረቱን ከጥቃት ተግባራት ወደ መረጃ አሰባሰብ አዞረ። ፕሮጀክት አኮስቲክ የCIA ውሻና የድመት ምርምር ክፍል ውጤት የሆነው አኮስቲክ ኪቲ በፕሮጀክት ኬታል ስር የታቀፈ እጅግ ዝነኛና አፈ ታሪካዊ ፕሮጀክት ነው። በCIA ታሪክ ውስጥ ከተከናወኑ በርካታ የእንስሳት ፕሮጀክቶች መካከል አኮስቲክ ኪቲ እጅግ አወዛጋቢ ከመሆኑም በላይ የተባሉትን ታሪኮች በትክክል ለማረጋገጥ በጣም አስቸጋሪ ነው። ስለዚህ ፕሮጀክት የሚነገረው ታሪክ እንደ ምንጩም ይለያያል። ይህን የታሪኩን እውነተኛነት በተለያዩ አቅጣጫዎች እንድንመለከተው ያደርገናል። የአኮስቲክ ኪቲ ፕሮጀክት አፈጻጸም እጅግ ዘግናኝ ነበር። ሰላዮች ድመቷን በመቅደድ ሰውነቷ ውስጥ ባትሪውን ቀበሩ። በሆዷ ውስጥ የኃይል ማመንጫ በማስቀመጥ በመላው አካሏ ላይ ሽቦዎችን ዘረጉ። ጅራቷም እንደ አንቴና እንዲያገለግል ተደረገ። በዚህም ሂደት ጭራቅ የሚመስል ፍጥረት ፈጠሩ። ይሁን እንጂ ድመቷ በአንድ ንግግር ላይ ብቻ ትኩረት እንዳታደርግ ለማሰልጠን ከፍተኛ ፈተና ገጠማቸው። ምክንያቱም ድመቷ ሲረባት ወይም የጾታዊ ስሜት ሲቀሰቀስባት ትኩረቷ ተበታትኖ መንከራተት ትጀምር ነበር። ይህንን ለመቆጣጠር ሲሉ ሳይንቲስቶቹ እነዚህን የተፈጥሮ ስሜቶች የሚያዳክም ሽቦ ከአንጎሏ ላይ በቀጥታ አገናኙ። CIA ይህችን ድመት ለመጀመሪያ ጊዜ ወደ ተግባር ለማሰማራት በወሰነ ጊዜ በመሳሪያዎች በተሞላች ቫን ውስጥ ሆኖ ይከታተላት ነበር። ነገር ግን ይህች ምስኪን ፍጥረት የሰዎቹን ንግግር ለመሰለል መንገድ እየተሻገረች ሳለ አንድ የታክሲ መኪና ገጭቶ ገደላት። ምንም እንኳን ይህ ታሪክ እጅግ አሳዛኝ ቢሆንም የCIA ሰነዶች እንደሚያሳዩት ድመቷ ወዲያውኑ አልሞተችም የሚሉ መከራከሪያዎች አሉ። ነገር ግን ፕሮጀክቱ በከፍተኛ ኪሳራና ተግባራዊ ሊሆን የማይችል በሚል መደምደሚያ በ1967 ዓ.ም እንዲቆም ተደርጓል። በወቅቱ እጅግ ከፍተኛ ግምት የነበረው $25 ሚሊዮን ወጪ የተደረገበት ይህ ፕሮጀክት በውድቀት መጠናቀቁ ይታወሳል። ምንም እንኳን CIA ጉዳዩን ለማስተባበል ቢሞክርም የቪክቶር ማልሸትን አስተያየት እንደ ቀልድ በመቁጠርና ሰነዶችን በከፍተኛ ሁኔታ በማጥቆር እውነታን ለመሸፈን ቢቆጥርም የተገኙ ጥቂት መረጃዎች ግን ተቋሙ ከእንስሳት ማሰልጠን ባለፈ የቴክኖሎጂ ፈጠራ ላይ ተጠምዶ እንደነበር ያሳያሉ። ለዚህም ማሳያ የሚሆነው በ1970ዎቹ የተሰራውና በሩቅ ሲታይ ተራ ተርብ የሚመስለው ኢንሴክቶፕተር የተሰኘው በጋዝ የሚሰራ ጥቃቅን የስለላ መሳሪያ ነው። ይህ ፈጠራ CIA ተፈጥሮና ማሽንን በማቀናጀት ረገድ የነበረውን ጥልቅ ፍላጎት በግልጽ ያሳያል። መሳሪያው ጥቃቅን ማይክሮፎን የተገጠመለት ሲሆን ክንፎችን በፍጥነት በማወዛወዝና በሌዘር ጨረር በመታገዝ በአንድ ደቂቃ ውስጥ ከ600 ጫማ በላይ መብረር ይችላል። ይህ በወቅቱ አስደናቂ ቴክኒክ ስኬት ቢሆንም በተግባር ግን ከፍተኛ ገደቦች ነበሩበት። ለምሳሌ ቀለል ያለ ንፋስ እንኳን በቀላሉ ከመንገድ ስለሚያስወጣው በስለላ ስራ ላይ ሊውል አልቻለም።
ከፍተኛ ወጪ የተደረገበት የሳይበርግ ድመት ፕሮጀክት እንደተባለው ከሆነ በግዳጅ ቀጠና ውስጥ ምንም አይነት ፋይዳ አልነበረውም። እንዲያውም በከፋ ሁኔታ መኪና ገጭቶት ወዲያውኑ እንደሞተ ተነገረ። ይፋ የሆኑ ሰነዶች እንደሚያመለክቱት በ1970ዎቹ አጋማሽ ላይ የእንስሳት ወኪሎች የመጠቀም ፕሮጀክት ሙሉ በሙሉ ከሸፈ። የተስፋ አስቆራጭ ውጤት ቢመዘገብም እንስሳትን ለጦር መሳሪያነት የመጠቀም ፍላጎት ግን ዛሬም ድረስ አላበቃም። ለተጨማሪ ቪዲዮዎች ቻናላችን ሳብስክራይብ እና ላይክ ያድርጉ። እናመሰግናለን።